አንቺ መርየም ወይ አንድ ሰው ያለ አባት ልጅ ሊኖረው ይችላል እንዴ አላት። አዎን አባታችን አደም ያለ አባትም ያለ እናት አይደል የተወለደ አለች። መልሷ ከበደው፣ ፊት ለፊት መጣላት። መርየም ሆይ አርግዘሻል እንዴ? ሚስጥሩን ነገረችው። ዘከሪያ ሆይ መላእክት መጥቶ አብስረውኝ ከሰማይ መላእክ መጥቶ እንዲህ ተከስቷል ብላ ነገረች። ዘከሪያ ይህን ክስተት ያቅናል። ምጧ እየጨመረ ሄደ። ማንተኗ እርግዝናዋ በትክክለኛው የሙፈሲሮቹ ንግግር 9 ወር ቆይታለች። የመጨረሻ የመውለጃ ጊዜዋ ሲደርስ ተገንጥላ ከቤተሰቦቿ ራቀች። አዋልዱኝ እንዳትል ከማን አረግስኩ ልትል ታገሺ ብሏታል አላህ። ተአምር ሊከሰት ነው ብሏታል። ብቻዋን ርቃ ሄደች። መካነን ቀስያ ነው ይላል። ከዛም የደረቀ የቴምር ዛፍ አለ፣ እሱን ተደገፈች። ምጡ መጣባት። ልብ በሉ የ17 ዓመት ወጣት፣ በዚህ ላይ ድንግል ነች። አዋራጅ በዙሪያዋ የለም። ምጡን ብቻዋን ያማጠችው። ምጥ ከባድ ነው ድንግል ለሆነች ሴት። ታዲያ መርየም ልትወሳ ይገባት? ምጥ ውስጥ ስትገባ ልጁ እየተወለደ ነው። አመማት። ከዛ ደግሞ ልጁን ወልዳ ይዛው ልትሄድ ነው። የታመጣሽ ሊባል ነው። አባቱ ማን ነው ሊባል ነው። ጭንቅላቷ ፈረሰ። فقالت يا ليتني مت قبل هذا ከዚህ በፊት ሙቼ በነበር ምን አለ وكنت نسيا منسيا ተረስቼስ በነበር አለ። ወዲያው ዒሳን አላህ አወጣው። ልጇን ኢየሱስ ተወለደ። فناداها من تحتها መላእክታን የተጣራት አሊያም ልጇ ነው ይባላል። ልጇ የሚለው ቀውል አصحን ምነው ለሚቀጥለው ተአምር መንደርደሪያ ስለው فناداها من تحتها አላህ ዒሳን አናገረው ከሆዷ እንደወጣ። አትዘኝ ብይ ጠጪ፣ ውሃም እዚህ አለ፣ ዛፉንም መታ አርጊው፣ ቴምሩንም በያለ። ተረጋጋች። እሱም በላች፣ ውሃውን ጠጣች፣ ኃይሏ ተመለሰ። ይሄን ሕፃን ልጅ አዝላው መርየም ወደ በኒ እስራኤሎች መጣች። ድሮም ክፍተት የሚፈልጉላት ብዙ ሰዎች ነበሩ። በዒባዳዋ መሻይኾቹን ሁሉ በልጣ ጥርስ የነከሱባት ብዙ ናቸው። ይሁዶቹ አይወዷትም ነበር። ልክ ይዛው ስትመጣ ዛሬ ጾም ያለው በያትናገሪ ተብላለች። ወደ በኒ እስራኤል ይዛው መጣች። فأتت به قومها تحمله ተሸክማው ይዛው መጣች። ህዝብ ተሰበሰበ። ያ መርየሙ ምንድነው ይሄ ጉዳይ? لقد جئت شيئا فريا ከባድ ነገር ይዘሽ የመጣሽው ያ አኽተ ሃሩን። በነሱ አገር ሃሩን የሚባል ሰውዬ ነበር። በዒባዳው የታወቀ ነው ከወንዶቹ። ስለዚህ እሷንም እንደ ሃሩን በዒባዳዋ ጠንካራ ነች ነበር የምትባል። አንቺ የሃሩን ጓደኛ መሳይ ሆይ ምንድነው ያመጣሽብኝ? አባትሽ መጥፎ ሰው አልነበር፣ እናትሽ ዝሙት ሰሪ አልነበረች። ይሄ ልጅ የት መጣ? መቼ ነው ያገባሽ? ከየት ወለድሽ? فأشارت إليه ጾም ያለው በይ ተብላለች። ወደ ነቢዩላህ ዒሳም አመላከተች። ሕፃን ገና የተወለደ ጫቅላ። ከዛ ተገረሙ። كيف نكلم من كان في المهد صبيا እንዴት የታዘለ ሕፃን እናወራለን? አትቀልጅብን፣ ምንድነው ሚስጥሩ አለ አላህ። ነቢዩላህ ዒሳን እጇ ላይ ያለ አናገር። ቃለ ኢኒ ዓብዱላህ እኔ አላህ ባሪያ፣ አታኒየ ልኪታብ ለወደፊት መጽሐፍን ይሰጠኛል፣ ወጀዓለኒ ነቢያ ነቢይም አድርጎኝ፣ ወአውሳኒ ብሰላቲ ወዘካቲ ማዱምቱ ሐያ ወበረን ቢዋሊደቲ መርየምንም ሊያጽናናት ነው ለእናቴም ደግ አድርጎኛል። ወለም የጅዐልኒ ጀባረን ሸቂያ ወሰላሙ ዐለይ እናቱን አሁንም ያጽናናት ነው። በእኔ ላይ ሰላም ይስፈናል ሕፃኑ ኢየሱስ። ወሰላሙ ዐለይ የውመ ውልድት ወየውመ አሙት ወየውመ ኡብዐሱ ሐያ። አላህ ያለ አባት ልጅ ፈጥሮ ለበኒ እስራኤል አሳያቸው። ሁሉም ነገር ቻይ ጌታ እንደሆነ ገለጠላቸው። ሕፃን ልጅ እንደማይናገር ያውቃሉ። አናግሮ አላህ አሳያቸው። ይሄ ሕፃን ነገ ትልቁ ነው ይላካል፣ ተከተሉት ማለት አላህ አስከትሎ ምን አለ? ذلك عيسى ابن مريم ኢየሱስ ማለት እንግዲህ ይሄ ነው። አላህ እኮ ልጅ ሊይዝ አይገባው። ሱብሃነ ጥራት ይገባው። ኢየሱስ እንዴት ልጁ ሊሆን ይችላል?
እንዴት የጌታ ስልጣን ተጋሪ ሊሆን ይችላል? ذلك عيسى ابن مريم የመርየም ልጅ ኢየሱስ ማለት ይሄ ነው እንግዲህ አላ አላህ ልጅ ሊኖረው አይገባም። ሱብሃነ አንድ ነገር ሲፈልግ ሁን ይለዋል ይሆናል። አላህ ኢየሱስን ልጅ አድርጎ ሊይዝ አይገባው ማለት። ኢየሱስም ንግግሩን ሲቋጭ ምን አለ? አላህ እኮ ረቢ የኔ ጌታ እሱ ነው፣ ወረብኩም የእናንተም ጌታ ፈዕቡዱ ተገዙት፣ ሀዛ ሲራጡን ሙስተቂም ቀጥተኛው መንገድ ይሄ ነው አላቸው። ከዛ ትልቅ ቤተሰብ ከዚች ብፁዕ ወጣት ኢየሱስ የተባለ ከታላላቅ ነቢያቶች አንዱ የሆነ ኡሉል ዐዝም ሚነ ሩሱል ምድር ላይ ተከሰተ። ጥብቁነት ሽልማት አለው። ቁጥብነት ደረጃን ከፍ ያረጋል። ራስን መጠበቅ ለሽልማት ለእንደዚህ አይነት ታሪክ ያበቃል። መልካምን እንስራ፣ ከመጥፎ እንራቅ። አላ ወስተግፊሩ ረበኩም ፈጡባ ሊልሙስተግፊሪን። الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشانه وصلى الله وسلم وبارك على رسوله وإخوانه. ውዶች መግቢያ ላይ እንዳልነው የዛሬ ኹጥባ ዓላማችን ይሄ ሶሻል ሚዲያው ወጣቱን ፈተና ውስጥ ከቶታል። ሴቱን ወጣቱ ያልተገባ ግንኙነት መፍጠር ቦይፍሬንድ ገርልፍሬንድ ኤክስህ ማናት ፋሽን የሆነበት ዘመን፣ ልጆቻችን ላይ ስጋት ውስጥ ባደረበት ዘመን ራሷን የጠበቀችውን መርየም እንደ ሞዴል ማንሳት በእኛ ላይ ግዴታ ሆነ። ራስን የጠበቀች ብፁዕ የነበረች በድብቅም በግልጽም አላህን ያላመፀች ለከፍታዋ መነሻዋ ቁጥብነቷ የሆነን መርየም ዛሬ አውስተናል። እንደምታውቁት ወደ ስሜት የሚጠራን ነገር ብዙ ማዕበሉ ከባድ። ድሮ ሴት ለማየት ከቤት መውጣት ግድ ይላል። አሁን እጆች መሃል የዓለም ሴቶች አሉ ሞባይል ውስጥ። ይህን ፈተና ማለፍ ለዚህ ወጣት ፈታኝ የሆነበት ዘመን ተደብቆ የሚጎረጉረው ነገር ብዙ ነው። ድብቅነት ተደብቀ የምታደርገው ኻፊደቱን ራፊዓ ሚሰቅልህ የሚጥልህም እሱ። አደባባይማ ችግር የለም ለሰው ልታስመስል ትችላለህ። ግን አንተና ሞባይል ብቻችሁን ስትቀመጡ፣ አንተና ሴክሬታሪ ብቻህን ስትሆኑ፣ አንተና እገሊት ብቻችሁን ስትሆኑ ያኔ አላህ አንተን ያያል። መርየም ራሷን ጠበቀች። ከፍታን አላህ ሰጣት። ለምእመናንም ሞዴል አደረጋት። ወለቲ አሕሰነት ፈርጀሃ ያቺ ሀፍረተ ገላዋን የጠበቀችው ብሎ አላህ በክብር ያነሳት። ብዙ እህቶቻችንን እንመለከታለን ሶሻል ሚዲያ ላይ ቭሎግ ሰሪ ሆነዋል። ከንግድ ጋር ማይገናኝ ጀስት ራስን ለመሸጥ ቁንጅናን ለመግለጽ ትዳርን ለመፈለግ ቲክቶክ ላይ ልታያቸው ትችላላችሁ። ይሄ ቦታው አይደለም። ትልቁ ወስያዬ ብዙ ወንዶች እዛ አደባባይ ላይ የሚያገኟትን ሴት ለትዳር አይፈልጓት። አንዱ ገርል ፍሬንድ ያዘኝ ትላለች፣ አንዷ የተወበተች ልጅ ታሪኳን ስትጽፍ፣ ከዛም በፍቅር ቆየንና ሊያገባ ፈለገ። እንደሚያገባኝ አውቃለሁ፣ ሰርጋችን መቼ ነው ስለው እኔ እኮ ለትዳር ያንቺ አይነት ሰው አልፈልግም ለጊዜያዊ ቆይታ ነው እንጂ አለ። እኔ ለትዳር የምፈልገው እኮ ወንድም አታውቅ፣ ሶሻል ሚዲያዋ ብዙ ረብሻ ውስጥ የሌለች ቁጥብ የሆነች የልጆችን እናት ነው የምፈልጋት። አንቺ እኮ ከወላጆችሽ ከሰረኩሽ እኔ ከኔ ማትሰረቅበት ምን ምክንያት አለሽ? ሴቶች ራሳችሁን ጠብቁ። ቦይፍሬንድ የሚፈልጋችሁ ካለ ለሽግግር ነው፣ ለትዳር እንዳታስቡ። ሌላኛው አንዱ ቦይፍሬንድ አሁን ቆይ ከዛ እንጋባ ስትለው አንቺ ሙእሚን ነሽ አላት። አዎ አለች። ኢነመል ሙእሚኑነ ኢኽወቱን አላት ይባላል። ታዲያ ሙእሚኖች እኮ ወንድማማች ናቸው አላት። እኔና አንቺ ፋሚሊ ነን እንጂ ባለትዳር መሆን አንችልም። ራስን መጠበቅ መልካም ዕጣን አያስመልጥም፣ ሽልማትን አይቀማም። ወዳጆች የነቢዩላህ ሹዓይብ ልጅ ወደ ሙሳ ስትመጣ አመጣጧን አላህ ገልጾታል። ወጃአት ኢሕዳሁማ ተምሺ ዐለ እስትሕያ ራሷን ጠብቃ መጣች። ሙሳን የመሰለ አላህን ያናገረን ነቢይ ማግባት ቻለች። ሐያዋ ከትዳር አላገዳት። ቁጥብነቷ ታላቁን የአላህን ነቢይ በማግኘት ልትሸለም ተደረገች።
ትልቁ መልእክት መርየምን ያነሳንበት ራሳችን እንጠብቅ። ወጣቶች በተለይ ሴቶች ምንሰማው ታሪክ ብዙ ነው። የብዙ ሰዎች ሕይወት እየተበላሸ ፊውቸራቸው እየጨለመ መጫወቻ እየሆኑ ነው የወጣቱ። ራስን መጠበቅ ለቁም ነገር እስኪደርሱ ቤተሰብ ሸልሞ እስኪድራችሁ ድረስ ስሜትን ማረክ፣ ራስን መቆጠብ ከመርየም የምንማረው ታሪክ ነው። ሁለተኛ ከኹጥባችን የምንወስደው የወላጅ ዱዓ ያረገችው ማነች? የመርየም እናት ነበረች። አላህ ግን ዱዓዋን ተቀብሎ እሷንም የመርየምን ዘሮችንም ከሸይጣን አላህ ጠበቀ። መርየምን ለከፍታ አበቃት። ወላጆች ልጆችን በማሳደግ ዛን ተቸግረናል። ሞባይል ትቀማለህ፣ ዞር ሞባይል ያነሳል። ቲቪ ሲዘጋበት እዛኛው ጋር ይገባል። ልጅም ማሳደግ ፈታኝ ዘመን ነው። ይሄ በተርቢያ ብቻ እናልፈው። እንዲቀራ በመቆጣጠር ብቻ አንችለው። ዱዓ የሚባል መሳሪያ አላህ እንዲያገረው ለልጅ ብቻ የሚደረግ ዱዓ ነው። ከሌሊቱ ስትነሳ፣ ጾመ ስታፈጥ፣ ሰግደ ስጨርስ ልጅን አስተካክልን። ፉደይል ብን ዒያድ ታዋቂው ታቢዒን አንድ ዱዓ አለው። አላሁመ ልጁ ነበረው አስቸገረ፣ ይመክረዋል፣ አይሰማውም፣ ይረብሻል፣ አመፀኛ ሆነ። መጨረሻ ሌሊት ተነሳና አንድ አቤቱታ አቀረበ። አላሁመ ኢኒ ዐጀዝቱ አን ተርቢየት ወለዲ፣ ልጄን ማስተካከል አልተሳካልኝ፣ አንተው አስተካክለው። እሱም የሚመስል ምርጥ አላህ አረገ። ልጆች ዱዓ ይፈልጋሉ። 90% ዑመሪ ዱዓ። ከሌሊቱ ተነስታችሁ ዑምራ ስትሄዱ ሐጅ ስትሄዱ 90% ዱዓችሁ ለልጆቻችሁ አሉ። በዱዓ አላህ በተአምር እንዲቀይራችሁ በቁጥጥራችሁ። ቴክኒካቸው ብዙ ነው ልጆቹ። በቴክኖሎጂውም ትንሽ ተራምደው በልጠውና የሰጣቸውን ሞባይል ቆልፈው በራሳቸው መንገድ ይጠቀሙታል። ዱዓ ከመርየም እናት ምንማረው። ሶስተኛው ኢየሱስ አለይሂ ሰላም፣ ነብይ ኢሳ የተከበረ የአላህ ነብይ፣ መርየም የተከበረች ብፁዕ ቅድስት። የሁዳዎቹ ዲቃላ ናት አሉ። ነሷራዎቹ ጌታ የጌታ እናት አድርገው አመለኳቸው። እስልምና መሃለኛውን መንገድ ይዞ መጣ። ጌታ አይደለች፣ የጌታም ልጅ አይደለም፣ ግን እሷ የተቀደሰች ሴት ነች። ቁርአን ውስጥ ስሟ 33 ጊዜ የተጠቀሰች ሴት ነች። ብፁዕ ነች። ጅብሪል መጥቶ መንፈስን የከተተባት ሴት ነች። ክብሯን አላህ እስልምና አጎል። ይህም ብዙዎቹ አያውቁ። አስታውሳለሁ እስር ቤት ላይ ያለን ብዙ ሰዎች እስልምናን ተቀብለዋልና አንዴ ከአንዱ ጋር ክርክር ሳደርግ እስልምና ሊቀበል ወሰነና መጨረሻ ግን እኔ እኮ ኢየሱስን ወደዋለሁ፣ እንዴት ነው ጥዬ የምመጣ አለኝ። ኢየሱስን ጥለህ እንዳትመጣ አለ። ጥለህ ከመጣማ ሙስሊም አትሆንም አለ። እንዴት አለ? እስልምና ሁሉም ነቢያቶችን ካልተቀበለ አንዱን ከዘለልክ እምነት ሙሉ አይደለም አለ። እንዴት አለ? አብርሃምንም ሙሴንም ኢየሱስንም መሐመድንም ካልተቀበልክ ሙስሊም አይደለህም አለ። ከዛም አሁን የነገርኳችሁን የመርየምን ታሪክ የኢየሱስን ስነግረው ልጁ ሻሃዳ ከማዝ ውጭ አማራጭ አልነበረው። አብዛኞቹ መርየም እኛ ዘንድ ያላትን ቦታ ቁርአን እንዴት አክብሮ እንደጠራት እሷን አይደለም የእናቷን ዱዓ የሐናን ጠቅሶታል። የአባቷን የቤተሰቡን ስም ምዕራፍ አድርጎታል። አለ ዒምራን። የኢየሱስን ተአምር ንገረው። አለ ዒምራንን አልፈ ሱረቱን ኒሳ አልፈ ሱረቱል ማኢዳ ትገባለህ። እሱ ስለ ኢየሱስና ስለ ሐዋርያቶች ነው የሚያወራው። አላህ ከሰማይ እንዴት ማዕድ እንዳወረደላቸው ሱረቱል ማኢዳ አያውቁም። አብዛኛው ሲያውቁ ግን አሁን እየጎረፉ አልሐምዱሊላህ ረብል ዓለሚን። ሌላው አራተኛ የምናወሳው በዚህ ኹጥባችን ላይ ከመርየምና ካለ ዒምራን ታሪክ የምንማረው የነቢዩን ሰለላሁ ዐለይሂ ወሰለም መልእክትን በትክክል የማድረስ ከፍታ ታየዋል። ነቢዩ ታማኝና እውነተኛ ናቸው። በለገ ሪሳላ መልእክቱን አድርሰዋል። ስለ መርየምና ስለ ልጇ የተናገሩት ሐዲስ ተአማኝነታቸውን ይገልጣል። ምን አሉ? ማሚን መውሉዳ ቡኻሪ ላይ አቡ ሁረይራ ባስተላልፉት ዘገባ ማንም ሰው እኮ አይወለድም ሸይጣን ሲወለድ ሆዱን የነካው ቢሆን እንጂ የቆነጠጠው ቢሆን እንጂ ያን ያለቅሳል። መርየምና ልጇ ሲቀሩ ማንም ማለት ነቢያቶችን ሁሉ ማለት ሩሱሎችን ሁሉ ራሳቸውን አላካተቱ።
አው ነብዩ ከመርየምም ከዒሳም በደረጃ ይበልጣሉ። ነብዩላህ ኢብራሂምም ይበልጣሉ፣ ሙሴም ይበልጣሉ። ግን እቺ በእናቷ ስፔሻል የተሰጣቸው ሽልማት ነብዩ ራሳቸውን አላካተቱ። ስታስተላል በውሸት መድመቅ የለብህም። ያልተሰጠህን ወደ ራስ መጎተት የለብህም። የነብዩ ሰለላሁ ዐለይሂ ወሰለም የአማና ጥግ እዚህ ሐዲስ ውስጥ ታገኘዋል። ማንም የተወለደ የአደም ልጅ ሸይጣን ሆዱን የነካው ቢሆን እንጂ መርየምና ልጇ ሲቀር እኔንም አላሉ ነብዩ ዐለይሂ ሰላም። እውነተኝነት የእስልምና የከፍታ ምንጭ። አንዴ ነብዩ ዐለይሂ ሰላቱ ወሰላም ልጃቸው ሞተ። ልጃቸው ሲሞት ፀሐይ ተጋረደች። ሷሃባው ሁሉ ደነገጠ። የነብዩ ልጅ እኮ ስለሞተ ፀሐይ ተጋረደች። ያንተ ነብይ እውነተኛው ነብይ ሚንበር ላይ ወጡ። እናንተ ሰዎች ሆይ ፀሐይ የአላህ ተአምር ነች፣ ለአንድ ሰው መወለድ ወይም መሞት አትጋረድም። አንድ ትልቅ ጳጳስ ይህን ታሪክ ሰማ፣ እስልምናን ተቀበለ። ለምን ነው ታውቃላችሁ እንዴ? ይሄን እድል አግኝቶ ውሸተኛ ነብይ ቢሆን ያካብደው ነበር። ይሄ ፀሐይ አይደለም ሌላ አርሽ ላይ ተፈጥሯል ብለህ ነው የምታካብዳል? በጭራሽ በእኔ ልጅ መሞት አልተጋረደም። እውነተኝነት ነው እስልምና ላይ የሳባቸው። ኦሪየንታሊስቶች አሁን በነብዩ ላይ በእስልምና ላይ ትችት የሚጽፉት ብዙዎችን ያሰለማቸው አንድ ክስተት አለ። እዚህ መንበር ላይ ያወሳ ነው ሐዲሱል ኢፍክ እናታችን አይሻ ዝሙት ሰራች ተብሎ ተወራ። ሲወራ አላህ መልስ አልሰጠም። ለአንድ ወር ሙሉ ወህዩን ዘጋው። ጅብሪል አልወረደም። ሰሃባው ታመሰ፣ ነብዩን ተረበሹ። ትርምስምስ አለ ወሬው ሁሉ። ኢዝ ተለቀውነሁ ቢአልሲነቲኩም እዛዛ ተቀባበሉት። ወር ወህይ ዘጋል። አንድ ኦሪየንታሊስት ምን ይላል? ነብዩ ነብይ ነው ነብዩ መሐመድ ይላል። ምክንያቱም በዛ ውጥንቅጥ ውስጥ ገብቶ እያለ ቁርአን ከኪሱ ቢሆን ኑሮ ልባት ሰጥቶ ይቋጨው። ወር ዝም አሉ። ዜና አልመጣም። ምን ይደረጋል? ይሄ ለሳቸው እውነተኝነት መገለጫ ነው። እውነት የእስልምና መገለጫ። የሌለንን ኮፍያ ለብሰን አንገንም፣ የሌለንን ብርሃን ወስደን አንደምቅ። ነብዩ አለይሂ ሰላቱ ወሰላም በሌላ ክስተት አንዴ ሰሃቦቹ እሳቸውን በጣም አካበዱ። እኔን እኮ ከሙሳ አስበልጣችሁ አታውሩኛል። እኔ እኮ የውመል ቂያማ ጥሩምባው ሲነሳ ከቀብር ይወጣል። ስወጣ ነቢዩላህ ሙሳን የዓርሽ ምሰሶዎችን ተደግፎ አገኘዋል። ቀድሞኝ ተነስቶ ይሁን አሊያም ካልሞቱት አላህ አይሞቱም ያላቸዋል። ወኑፊኸ ፊሱር ፈሳኢከ መን ፊሰማዋት ወመን ፊል አርድ ኢላ መን ሻ አላህ በጥሩምባው የማይሞቱ ከሱ መሻ ውስጥ የከተታቸዋል። ሙሳም አምልጦ ይሁን እዚህ መሻ ውስጥ አሊያም ቀድሞ የተነስቶ እንደሆነ አላቀም። ከሱ በላይ አታጋኑኝ ይላል። ራሳቸው ዝቅ ሲያረጉ ማለት እውነተኝነት የእስልምና መገለጫ የከፍታቸው መገለጫ ነው። አላ صلوا وسلموا على البشير النذير والسراج المنير وعلى آله وصحبه أجمعين. يا من تحبون النبي محمدا صلوا عليه وسلموا طول المدى، فصلاتكم وسلامكم نورا لكم بأمسكم وبيومكم ولكم غدا. إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم، وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد. اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر اللهم أعداءك أعداء الدين. اللهم انصرنا في أهل غزة، اللهم أرنا فيهم عجائب قدرتك، اللهم كن لهم عونا ونصيرا يا أرحم الراحمين. اللهم لا تدع لنا في مقامنا هذا ذنبا إلا غفرته، ولا هما إلا فرجته، ولا دينا إلا قضيته، ولا مريضا إلا شفيته، ولا غائبا إلا رددته، ولا حاجة من حوائج الدنيا والآخرة إلا قضيتها يا أرحم الراحمين. اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار.